ግሩም መኖሪያ፣ ግሩም ሐሳብ ከድሪም ቢልደርስ ሪል ስቴት። እነሆ በ10 በመቶ ቅድመ ክፍያና በ50 በመቶ የባንክ ብድር ለጠራ ለኮራ መኖሪያ ቤት የሚበቁበት አሰራር ዘርግተናል። ድሪም ቢልደርስ ሪል ስቴት ቤቶቹ ከ1 እስከ 3 ባለመኝታ ቤቶች ሲሆኑ ከ7 በመቶ እስከ 30 በመቶ ቅናሽ ተደርጎላቸዋል። ባለ 1 መኝታው 73 ካሬ የ10 በመቶ ቅድሚያ ክፍያው 720 ሺህ ብር ብቻ ነው። ነገር ግን የቤቱን ሙሉ ክፍያ በአንድ ጊዜ ለሚከፍሉ 30 በመቶ ቅናሽ ተደርጎ 5.3 ሚሊዮን ብር ብቻ። ባለ 2 መኝታ 106 ካሬ 1 ሚሊዮን ቅድመ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 7.7 ሚሊዮን ብር ብቻ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድሚያ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 10.3 ሚሊዮን ብር ብቻ ነው። አፓርትመንቶቹ ግንባታቸው ከወዲሁ 30 በመቶ የተጠናቀቀ ሲሆን የልጆች ማጫወቻ፣ መዋኛ ገንዳ፣ በቂ የመኪና ማቆሚያና እንደዚሁም የከርሰ ምድር ውሃና የመሳሰሉት የጋራ መጠቀሚያዎች የተሟሉለት ነው። ቤቶን በ2 ዓመት ተኩል ውስጥ ይረከባሉ። ማንኛውንም አስፈላጊ መረጃዎች አግኝተው ለመወሰን የሚያበቃ መረዳት እንዲኖረው በስክሪኑ ላይ በሚታየው ስልክ ቁጥር አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት። ይህ አዋዜ ሰበር ነው። የእስራኤል ጦር ባለፈው ሳምንት የሄዝቦላን የሰው አልባ መገጣጠሚያና መተኮሻ ጥልቅ ዋሻ መማረኩን አስታወቀ። ከእስራኤል ሰሜናዊ ድንበር ትንሽ ፈንጠር ብሎ ደቡብ ሊባኖስ ከአንድ የኮረብታ መንደር ስር ሄዝቦላ ወደ እስራኤል ያስወነጭፍበት የነበረ የዋሻ ውስጥ የሰው አልባ ጦር ሰፈር ነው የተማረከው። እጅግ በደደሩና ያለ ፈንጂ በማይከፈቱ የብረት በሮች የሚጠበቀው ይህ የዋሻ ውስጥ ጣቢያ ዕቅዱና የገንዘብ ድጋፉን ጨምሮ በኢራን እርዳታ እየተገነባ ነበር ይላሉ ማራኪዎቹ የእስራኤል ወታደራዊ መኮንኖች ቦታውን ለጎበኘው የጋዜጠኞች ቡድን። ጦሩ ጋዜጠኞቹን ወደ ስፍራው የወሰዳቸው ባለፈው ሳምንት ጀንበር ማዘቅዘቅ እንደጀመረች ነበረ። ፀሐይ በሜዲትራንያን ባህር ጀርባ መጥለቅ እንደጀመረች የዘ ታይምስ ኦፍ እስራኤልና ሌሎች ጋዜጠኞች ቡድን ሁምቪ በሚባሉት የእስራኤል ጦር ብረት ለበስ ተሽከርካሪዎች ተሳፍረው ከእስራኤል ድንበር ወደ ምስራቅ አቅጣጫ 10 ኪሎ ሜትር ርቀት ላይ ወደምትገኘው ማጅዳል ዙን መንደር አቀኑ። መንገዱን የሚያበራላቸው የጨረቃ ብርሃንና በየእጆቻቸው የያዙት የብርሃን ዘንግ ብቻ ነበረ። ከማንኛውም የሄዝቦላ ድንገተኛ ጥቃት ይጠበቁ ዘንድ ነበረ። በዚህ ሁኔታ ወታደሮቹ የጋዜጠኞች ቡድኑን የዋሻው መግቢያ በር ላይ አደረሱት። መግቢያው ከተራራው በስተ ሰሜን በኩል ነበረ የሚገኘው ይላል። ዋሻውና የከባቢው ቀዬ የሚገኘው የእስራኤል ጦር አይዲኤፍ ደቡባዊ ሊባኖስ የደህንነት ቀጠና ብሎም በአዲስ ማፕ ላይ ያካተተው ስፍራ ውስጥ ነበረ። ይህንን መኪና ያለ ችግር የሚያስነዳ ነዳላ መሬት ከሄዝቦላ መዳፍ የነጠቁት የተጠባባቂዎች ኮማንዶና አየር ወለድ ኃይሎች መሆናቸው ታውቋል። ይህ ከመሬትና ከመስጊድ በታች ቁልቁል 29 ሜትር የጠለቀና ተራራ ውስጥ በርካታ 100 ሜትሮች አግድም የሰረሰረ ዋሻ በ10 ዓመት ጊዜ ውስጥ የተሠራ ነው ተብሏል። የጣራው ከፍታ የቅርጫት ኳስ ተጫዋቾች ሽቅብ ዘለው በጣታቸው ጫፍ እንኳ ሊነኩት የማይችል ሩቅ ነው። ሄዝቦላ ከኢራን የሰረጉለትን የሰው አልባ አካላትና ፈንጂዎችን መገጣጠሚያና መተኮሻ ዋሻው ነበር። ይህን አስገራሚ ዋሻ የማረኩት ወታደሮች ዘልቀው ሲገቡ 50 ሰው አልቦችና እነሱ ላይ ሊገጥሙ የተዘጋጁ 30 ኪሎ ግራም ፈንጂዎች አግኝተዋል። ሰው አልቦቹ በነፍስ ወከፍ 30 ኪሎ ግራም ፈንጂ ተሸክመው ከ200 እስከ 500 ኪሎ ሜትር መጓዝ የሚችሉ ነበሩ።
የአይዲኤፍ ባለሥልጣኖች እንዳብራሩት መላው የእስራኤል ግዛት ውስጥ መድረስ የሚችሉ ናቸው ማለት ነው። የየመን ሐውቲዎች የሚጠቀሙበት አይነት ቃሴፍ የተባለው ሰው አልባ ዝርያ ነው። የዋሻው መማረክ አይዲኤፍ እንዲህ አይነቶቹን የኢራን ሰው አልቦችን ምንም ነገር ሳይነኩ ሙሉ በሙሉ እስከነነፍሳቸው በእጁ ሲያስገባ የመጀመሪያው ነው። ከዚህ ላይ የሚያስፈልጉትን ጠቃሚ መረጃዎች ሁሉ ይቦጠቡጣል ብለዋል አንድ መኮንን ለዘ ታይምስ ኦፍ እስራኤል እንደገለጸው። በተለያየም የመገጣጠም ደረጃ የሚገኙትን ምርኮዎቹን ጦሩ ለጋዜጠኞች ደርድሮ አሳይቷል። ከሰው አልቦች በተጨማሪ አይዲኤፍ በዋሻው ሌሎች የውስጥ ለውስጥ ክፍሎች ውስጥ 8 ቶን ፈንጂዎች አግኝቷል። 8000 ኪሎ ግራም ፈንጂ ማለት ነው። የሃሎም የተባለው ምርጥ ተዋጊ መሐንዲስ ቡድን የስኳድሮን አዛዥ ለጋዜጠኞች ሲናገር እነዚህ ሰው አልቦች መላ እስራኤልን ስጋት ላይ የጣሉ ነበሩ። እዚህ ድረስ የመጣ ነው ይህን የመሳሰሉ የሄዝቦላ አቅሞችን ለማምከን ነው ብለዋል። ከተራራው በስተሰሜን በኩል ተገብቶም ደቡባዊ መውጫው የሰው አልቦቹ መተኮሻ የሚገኝበት ነው። በዋሻው መውጫ ላይ ያለ ፈንጂ በማይበረገዱ 4 የደደሩ የብረት በሮች የሚጠበቁ 4 መውጫዎች አሉት ብለዋል አንድ የያህሎን መኮንን። የእስራኤል ወታደራዊ ባለሥልጣኖች እንደሚገልጹት የዋሻው ውስጥ ጣቢያው የሰው አልባ ጦር ሰፈርና ማምረቻ ተብሎ ሊገለጽ ይችላል። ማጅዳይ ዙን መንደር ውስጥ የታነጸበት ምክንያት ስትራቴጂካዊ ነው ይላሉ። ምክንያቱም እስራኤልን ለማጥቃት ቅርብ ሲሆን ከእስራኤል ድንበር በኩል ደግሞ ትንሽ የራቀ በመሆኑ። ይሁንና ጋዜጠኞች ወደ መውጫው ገደማ ሲደርሱ ወደ መተኮሻ ዋሻው የሚያስገቡ መግቢያዎች አላገኙም። ውስጡ ይገኝ ከነበረ መኪና ጋር ናዳ ዘግቶታል። አይዲኤፍ እንዳለው የእስራኤል አየር ኃይል በፈረንጅ 2024 የሄዝቦላ ውጊያ ወቅት ባደረሰበት ድብደባ የተዘጋ መሆኑን አስረድቷል። ባለሥልጣኖቹ እንዳሉት ሄዝቦላ ዋሻውን ሊያንሰራራ ሞክሮ ነበረ። ባለፈው የካቲት 23 ቀን የኢራን መንፈሳዊ መሪ አያቶላ ካሜኒ መገደል ዜና እንድትሰማና ሄዝቦላ ተኩስ እንደጀመረም የእስራኤል ጦር ማጅዳል ዙን ሰፈርን ዘልቆ ገብቶ ለመማረክና ዋሻውን ለማውደም ወሰነ ብሏል አይዲኤፍ። አይዲኤፍ እንዳለው ሄዝቦላም አንጡራ የመዋጊያ አቅሙን ለመከላከል ሞክሮ ነበረ። ተጠባባቂ ኮማንዶዎቹ እጅ በእጅ በሚባል የውጊያ ርቀት ውስጥ 3 የሄዝቦላ ታጣቂዎችን ወዲያውኑ ሲገድሉ እዛው ማጅዳል ዙን ሰፈር ውስጥ የነበሩ 4 ተዋጊዎችን ደግሞ በሰው አልባ ጥቃት ገለዋቸዋል። ዋሻው በአይዲኤፍ እጅ ከወደቀ በኋላም አያሌ የሄዝቦላ ተዋጊዎች ወደ መንደሩ ለመቅረብ በመጣር ላይ እንዳሉ እነሱም ተመተው አለቁ ብለዋል ወታደሮቹ ባለሥልጣኖች። አይዲኤፍ ዋሻውን ሙሉ በሙሉ ከቀረጸና በሚያስፈልገውን መረጃ ከወሰደ በኋላ በፈንጂ እንደሚያደባየው ታውቋል። ኢሳይያስ እንግዲህ እንደሰማው ነው። ይህ ትልቅ ክስተት ነው። ባለፈው ሳምንት የተቆጣጠረው ዋሻ ነው። በአጋጣሚ ፎቶግራፉ ቁልጭ ብሎ ይታያል። የሚገርም ነው። ላንድ ሮቨር እየነዳ ማለፍ ትችላለህ፣ ወይም ደግሞ ከተማችን ውስጥ የምታያቸው ፎርዊል መኪናዎች ሊያልፉበት ይችላሉ ያለ ችግር። ወደ ላይ ያለው ከፍታ ደግሞ ቅድም የገለጽኩልን ያህል ነው። ወይም በመካከለኛ ሜትር ከ60ና ከ70 የሆነ ሰው ሁለት ቢደራረቡ የሁለቱን መደራረብ የሚያክል ከፍታ አለው። ወደ 3 ሜትር ያህል ከፍታ አለው በአይን ግምት። የሚገርም ነው። እና እዚህ ውስጥ ነው። እንደዚሁም እንትኖቹ ተደርድረው ታያለህ፣ ሰው አልቦቹ እና ሙሉ በሙሉ ነው እንግዲህ የተገኙት ማለት ነው። እንደዚህ አይነቱ ደግሞ አንደኛ የኢራንን የቴክኖሎጂ መሰረት በቀላሉ ልትመረጅ ትችላለህ። የሪቨርስ ቴክኖሎጂ የሚሉት ነው። ቀላል ቴክኖሎጂ ስለሆነ ያንን በመጠቀም ተመሳሳይ ወይም ደግሞ ከዚህ የበለጠ መሰል ሰው አልቦች መስራት ትችላለህ። ወይም ደግሞ እነዚህን ሰው አልቦች መርምረ ከመረዳት የተነሳ
በቀላሉ ልትመታቸው የምትችልበትን ቴክኖሎጂ ማውጣት ትችላለህ እና እንዲህ አይነት ነገር ሲሆን በተለይ ለሁለት ጠላቶች የአንደኛው ቴክኖሎጂ በሙሉ ሲገኝ አደገኛ ነው። ኢሳያስ ዓለም ሄዝቦላ ካሁን ቀደም ወደ እስራኤል የተኮሳቸው ወይም ያበረራቸው ሰው አልባዎች ነበሩ። ቤዚካሊ በሰው አልባ አይደለም እንደሚዋጋው ሰው አልባ እኮ ነው የሚተኩሰው። የእስራኤል ሰሜናዊ ግዛቶች ላይ በዋነኛነት ሚሳኤልና ሰው አልቦች ነው የሚተኩሰው። በብዛት ሰው አልቦች ነው። ስለዚህ የሰው አልቦች ጥቃቱ ነው የተለመደ ነው። ያ ማለት አሁን ሄዝቦላ የማምረቻ ቦታውን መነጠቁ ወይም መመታቱ ይሄ አንዱ ነው። እንዲህ አይነት ስንት እንዳለው ሊታወቅ አይችልም። እዚህ ውስጥ አሁን የተገኙ 50 ናቸው። ስለዚህ እንደነገርኩ ይሄ ቀላል ቴክኖሎጂ ነው፣ ነገር ግን በጣም ጎጂ ናቸው እና በየጊዜው ለምሳሌ በምርኮ ሲያሳዩ ኢቨን መኖሪያ ቤቶች ውስጥ ሁሉ የምታገኛቸው ናቸው። ስለዚህ ነገር ግን ከእስራኤል ድንበር 10 ኪሎ ሜትር ርቀት ላይ ከተራራ ላይ ከሚታይ መንደር በታች 29 ሜትር ወደ ውስጥ የዘለቀ እና ብዙ 100 ሜትሮች ምናልባት ከ1 ኪሎ ሜትር በላይ የሆነ በዚህ ስፋት በዚህ መጠን በቀላሉ ከኢራን የተለያዩ አካሎቹ ይመጣሉ፣ ይሰርጋሉ። እነዛን የሰረጉ አካሎች እዚህ ውስጥ እያስገቡ እየገጣጠሙ በደቡባዊ መውጫ በኩል 4 መውጫ አዘጋጅተዋል። በዛ በኩል እያወጡ ነበር የሚተኩሱት። ስለዚህ አንደኛ ይህንን ለመመረጅ ለማወቅ ለመድረስ እንኳ በጣም አስቸጋሪ ነው። ሁለተኛ ጥቃቱን አድርሰው በአንጻራዊነት ተደብቀው ሊድኑ የሚችሉበት ነበረ። የአሜሪካው ምሽግ ደርማሽ ካልሆነ በስተቀር አያገኛቸውም። በእርግጥ እስራኤል በመካከለኛ ደረጃ ያሉ ደርማሾች ስላሉ ቦታውን ካወቀች ያው ታወድመው ነበረ። አንዱም ምልክት ያው መጨረሻ ላይ ደቡባዊ ጫፉ ላይ ፈርሶ የሚታየው ነው። ስለዚህ በጣም እዚህ ቦታ ላይ በመሆን ባላቋረጠ ሁኔታ መተኮስ የሚችሉበት እና ግን ለጥቃት የማይጋለጡበት ቦታ ስለነበረ ትልቅ ድል ተደርጎ ሊታይ ይችላል ለአይዲኤፍ ማለት ነው። ዓለም እንግዲህ አሁን እንደዚህ አይነት በጣም የተለያዩ አይነት ቦታዎች ካሏት ሄዝቦላ ጥቃቱን ከመፈጸም ወደ ኋላ ይላሉ። ግን አሁን ደግሞ በሌላ መልኩ ደግሞ ስንመለከት በዛሬው ዕለት እንኳን የሆርሙዝ ሰርጥን ዘግቻለሁ ብትልም ኢራን፣ አሜሪካ ደግሞ ሆርሙዝ ሰርጥ አገልግሎቱን እየሰጠ ነው ብሏል። እና በዚህ ሂደት ውስጥ ከሆነ የሰላም ስምምነት ቅድመ ሁኔታዎቹ የተፈረመው ሊቀጥል ይችላል ወይስ ይቋረጣል ተብሎ ይገመታል? ግሩም መኖሪያ፣ ግሩም ሐሳብ ከድሪም ቢልደርስ ሪል ስቴት እነሆ በ10 በመቶ ቅድመ ክፍያና በ50 በመቶ የባንክ ብድር ለጠራ ለኮራ መኖሪያ ቤት የሚበቁበት አሰራር ዘርግተናል። ድሪም ቢልደርስ ሪል ስቴት ቤቶቹ ከ1 እስከ 3 ባለመኝታ ቤቶች ሲሆኑ ከ7 በመቶ እስከ 30 በመቶ ቅናሽ ተደርጎላቸዋል። ባለ 1 መኝታው 73 ካሬ የ10 በመቶ ቅድሚያ ክፍያው 720 ሺህ ብር ብቻ ነው። ነገር ግን የቤቱን ሙሉ ክፍያ በአንድ ጊዜ ለሚከፍሉ 30 በመቶ ቅናሽ ተደርጎ 5.3 ሚሊዮን ብር ብቻ። ባለ 2 መኝታ 106 ካሬ 1 ሚሊዮን ቅድመ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 7.7 ሚሊዮን ብር ብቻ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድሚያ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 10.3 ሚሊዮን ብር ብቻ ነው። አፓርትመንቶቹ ግንባታቸው ከወዲሁ 30 በመቶ የተጠናቀቀ ሲሆን የልጆች ማጫወቻ፣ መዋኛ ገንዳ፣ በቂ የመኪና ማቆሚያና እንደዚሁም የከርሰ ምድር ውሃና የመሳሰሉት የጋራ መጠቀሚያዎች የተሟሉለት ነው። ቤቶን በ2 ዓመት ተኩል ውስጥ ይረከባሉ። ማንኛውንም አስፈላጊ መረጃዎች አግኝተው ለመወሰን የሚያበቃ መረዳት እንዲኖረው በስክሪኑ ላይ በሚታየው ስልክ ቁጥር አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት። ዛሬ የተሳካ ነው ያሉትን ድርድር በጄኔቭ ውስጥ አካሂደዋል። ድርድሩ ለኢራን በሚለቀቅላት
ገንዘብና በሌሎች ጉዳዮች ላይ የተወያየ ቢሆንም የኒውክሌር ጉዳዩን እንዳላነሳ እንደ ኢራን ባለስልጣን መግለጻቸው ተወስቷል። በሚቀጥለው ዜና ላይ በስፋት ስለመመለስበት ነው። ይሁንና ፕሬዚደንት ዶናልድ ትራምፕ ኢራን ላይ የሚሰጡት ማስጠንቀቂያ ከመቼውም ጊዜ የበለጠ እየከፋ መጥቷል። እሱን በቀጣዩ ዘገባ ራሱን ችሎ ይዤው ልቀርብ ስለፈለግኩ ነው። ሄዝቦላ እንደዚህ አይነት ቦታዎች ካሉት ከዚህ በኋላ እስራኤል እንደዚህ አይነት ቦታዎችን አድኖ የማግኘት እድል ፋንታ ይኖራታል ወይ? ምንም ጥርጥር የለው። ምክንያቱም የሴኩሪቲ ቀጠና ተብሎ በተሰየመው በከለለችው ቦታ ወደ 600 ካሬ ኪሎ ሜትር ቦታ ነው። በዛ ውስጥ እንግዲህ ተመሳሳይ አሳሳዎች የሚደረጉት ከዚህ አንጻር ነው። ከዚህ በኋላ ያገኛሉ አያገኙም፣ ያው በሂደት የሚታይ ነገር ነው የሚሆነው። ሁለቱ ኃይሎች ለጊዜው ተኩስ አቁም አድርገዋል። ሄዝቦላና እስራኤል ያው መልሶ እያገረሸ ውጊያው እየቀጠለ ማስቸገሩ አልቀረም። ይሁንና ተኩስ አቁም ተስማምተዋል። እስራኤል ግን ለደህንነቴ የሚያስፈልገኝ ያህል ጊዜ እቆያለሁ የሚል አቋም እንደያዘች ነው በዚህ በደቡብ ሊባኖስ የደህንነት ቀጠናዎች ውስጥ። ዓለም አሁን እስራኤል ለደህንነቴ ስል ከቀጠናው አልወጣም የሚል አቋሟ ከቀደመ ጀምሮ ነው ያለው እና እኔ ማለት ፈልጌ የነበረው ምንድን ነው እስራኤል አሁን በዚህ በተኩስ አቁም ስምምነቱ ተገዢ ከሆነች ከዚህ በኋላ የሄዝቦላን የመሳሪያም ሆነ የተለያዩ አይነት የድሮን ክምችቶች ለማጥቃት ወይም ፈልጎ አድኖ ለመማረክ እድል ፋንታ ይኖራታል ወይ? የስምምነቱ ተገዢ ከሆነች ከዚህ በኋላ ታቆማለች ወይስ ትቀጥላለች ለማለት ነው። ስምምነቱ ያው የሚወሰነው ከሁለት አንዳቸው ተኩስ ባለመክፈት ነው። ለዚህ ዋስትና መስጠት አይቻልም። ለጊዜው ሄዝቦላም እስራኤልም ተኩስ ማቆሙ እንደተቀበሉት ነው። ነገር ግን ከአንድ በኩል ጥቃት ከተከፈተ ሌላኛውም ለጥቃቱ መልስ ይሰጣል እና እስካሁን ካየነው ባህሪ ስንነሳ ደግሞ እነዚህ ሁኔታዎች ይኖራሉ ብሎ ማመን ይቻላል። አንዳንድ ጊዜ ደግሞ ጦርነት የሚካሄደው ውስጥ ለውስጥ ብዙ የመረጃ ፍለጋዎች ይኖራሉ። አንዱ የሌላውን እንቅስቃሴ ይሰልላል። ለምሳሌ ተመሳሳይ ፋይዳ ያላቸው የጠላት የመሳሪያ ክምችት ወይም የሰው ኃይል ክምችት የሚገኙበት ሁኔታ ቢኖር እንደ ጦር ሆነ ስታስበው የኦፖርቹኒቲ እንዳያመልጥ ተኩስ ልትከፍት ትችላለህ። ይሄ በሁለቱም በኩል ሊሆን የሚችል ነው። እስካሁን ግን ተኩስ ለማቆም ተስማምተዋል። ስለዚህ በስምምነቱ መሰረት ጦርነቶቹ ላይኖሩ ይችላሉ ብለን እናስባለን። ሄዝቦላ በዚህ ምን ተጠቃሚ ይሆናል? ዓለም በዚህ ላይ በጽኑ ሆርሙዝ ሰርጥን አልከፈትኩም ነው እንግዲህ አሁን ራሱ በተግባር ምንም ይሁን ማንም ሰው እንደሚያየው በ60 ቀናት ውስጥ የኒውክሌርን ጉዳይ ለ10ና 11 የኒውክሌር አረርነት የሚበቃውን የበለጸገ ዩራኒየም፣ የኢራን የማዕቀብ መነሳት ጉዳይ አንድ ጉዳዮች በ60 ቀን ውስጥ እንጨርሳለን የሚል የመግባቢያ ሰነድ ነው የፈረሙት። እንደሚገባኝ ሮብ ዕለት ነው የተፈረመው። ዛሬ 5ኛ ቀኑ ነው። በ5ኛ ቀኑ ነው እንግዲህ ድርድሩንም የጀመረው ስዊዘርላንድ። የምንሰማው ግን ኢራን ለምሳሌ በሊባኖስ ጦርነት ምክንያት ሆርሙዝ ሰርጥን ዘግቻለሁ እያለች ነው እና ኤንወይ በበኋላ ዜና ላይ ይመጣበታለሁ በስፋት። ዶናልድ ትራምፕ ደግሞ የዚህማ ኢራን የሚተርፍሽ አካል አይኖርም ብለዋል። የሚተርፍሽ አካል አይኖርም፣ ወደ ጥቃት ስገባ ይሄ ነገር ማለቅ አለበት፣ ካስፈለገም ሆርሙዝ ሰርጥን ሙሉ በሙሉ በአሜሪካ ቁጥጥር ስር አድርጌ 20% የነዳጅ ገቢውን ወስዳለሁ ብለዋል ዶናልድ ትራምፕ። በስፋት በኋላ ላይ እመለስበታለሁ እና እኔ እውነቱን ከልምድ ንገረኝ ካልከኝ አንዴ ምንድነው በእውነት አሟሟቱ ካወላለዱ የሚያስታውቅ ስምምነት ነው የሚመስለው። አስቸጋሪ ነው፣ በውስጡ ብዙ ነገር አለ። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሆንልህ። መልካም ምሽት።
ግሩም መኖሪያ፣ ግሩም ሐሳብ ከድሪም ቢልደርስ ሪል ስቴት። እነሆ በ10 በመቶ ቅድመ ክፍያና በ50 በመቶ የባንክ ብድር ለጠራ ለኮራ መኖሪያ ቤት የሚበቁበት አሰራር ዘርግተናል። ድሪም ቢልደርስ ሪል ስቴት ቤቶቹ ከ1 እስከ 3 ባለመኝታ ቤቶች ሲሆኑ ከ7 በመቶ እስከ 30 በመቶ ቅናሽ ተደርጎላቸዋል። ባለ 1 መኝታው 73 ካሬ የ10 በመቶ ቅድሚያ ክፍያው 720 ሺህ ብር ብቻ ነው። ነገር ግን የቤቱን ሙሉ ክፍያ በአንድ ጊዜ ለሚከፍሉ 30 በመቶ ቅናሽ ተደርጎ 5.3 ሚሊዮን ብር ብቻ። ባለ 2 መኝታ 106 ካሬ 1 ሚሊዮን ቅድመ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 7.7 ሚሊዮን ብር ብቻ። ባለ 3 መኝታ 141 ካሬ በ1.4 ሚሊዮን ብር ቅድሚያ ክፍያ ሙሉ ክፍያውን 100% በአንድ ጊዜ ለሚከፍሉ ከ30 በመቶ ቅናሽ በኋላ 10.3 ሚሊዮን ብር ብቻ ነው። አፓርትመንቶቹ ግንባታቸው ከወዲሁ 30 በመቶ የተጠናቀቀ ሲሆን የልጆች ማጫወቻ፣ መዋኛ ገንዳ፣ በቂ የመኪና ማቆሚያና እንደዚሁም የከርሰ ምድር ውሃና የመሳሰሉት የጋራ መጠቀሚያዎች የተሟሉለት ነው። ቤቶን በ2 ዓመት ተኩል ውስጥ ይረከባሉ። ማንኛውንም አስፈላጊ መረጃዎች አግኝተው ለመወሰን የሚያበቃ መረዳት እንዲኖረው በስክሪኑ ላይ በሚታየው ስልክ ቁጥር አሁኑን ይደውሉ። ድሪም ቢልደርስ ሪል ስቴት